ሩታዬ ሁሉንም ነገር እውነቱን ተናግራለች። ቤተሰቦቼ ማለት ነው። እንግዲህ የአብርሃም እህት ቤዛ የአንገት ሀብሉ ይውለቅ የተባለው የአንገት ሀብሉ ላይ የተፈጠረ ነገር ወይም የተደረገ ነገር ይኖራል ብለን ነበረ። የአንገት ሀብሉ ቢወልቅም አሁንም ልጁ እንደዛው ነው። የሄርሜላንም ሰዓት አውልቀኗል ከእጁ ላይ አሁንም እንደዛ ነው። ስለዚህ ልጁ ሕክምና ያስፈልገዋል፣ የስነ ልቦና ሐኪም ያስፈልገዋል ምናምን ብላ ነገሩን ለማደባበስ ሞከሩ ማለት ነው። እውነት ለመናገር ይሄ የህፃን ልጅ ቃቃ ጨዋታ ነው። ሩታ ባላደረገችው ነገር ነበረ ወንጀለኛ ያደረጋችኋት ማለት ነው። አሁን ግን አፈራችሁ፣ ምድረ አፍረታሞች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም የኔ ወዶች የኔ ወርቆች እንዴት ናቸው? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ውዶቼ። እንዴት ናችሁልኝ? አላችሁልኝ ወይ የኔ ውዶች ማለት ነው። የዛሬው ደግሞ ይለያል ማለት ነው። እኔ እኮ አለማፈራቸው እኮ ነው የምለው፣ አለማፈራቸው ዳኒና ቤዛ በቃ ግግም ብለው በቃ ለዚህ ነበር እንደዚህ ያደረግነው። አሁን ግን ከሁሉም ነገር ምንም እንዳልሆነና ልጁ ሌላ ሕክምና እንደሚያስፈልገው አረጋገጥን አላሉም መሰላችሁ? ምድረ ሌባ ማለት ነው። ሩታ ይሄን ነገር አድርጋለች፣ ሩታ ናት እንደዚህ ያደረገችው፣ ሩታ ናት መድኃኒት ያሰራችበት፣ እሷ ናት እንደዚህ ያደረገችው ሲሉ ከርመው አሁን ግን ምንም ነገር እንዳልተፈጠረና አብርሃም ሚስቱን መርጦ እንደሄደ ሲያውቁ ወደ ሩታ ለመመለስና ሩታን ይቅርታ ለመጠየቅ መሞከር ማለት እውነት ለመናገር ይሄ ከነሱ የማይጠበቅ ነው። በተለይ ደግሞ ከአብርሃም እህት ከቤዛ የማይጠበቅ ነገር ነው። ለዛውም ሴት ሁና ማለት ነው። አስባችሁታ ሴት ሁና ልጅ ኑሯት ምናምን ላይፍን እያወቀችው ማለት ነውና እውነት ለመናገር አንዳንድ ጊዜ ያው ህይወት እናንተ እንደፈለጋችሁት ይሆናል ማለት አይደለም፣ ይከብዳል። ግን ደግሞ በዚህ ልክ ሩታን መወንጀል በጣም ትልቅ ጥፋት እንደሆነ ማወቅ አለባቸው። ሩታዬም እንደው ምንድነው እሱ እያለች ምናምን ደቃቃ እየተጫወተችባቸው ነበር። በተለይ ዳኒና ቤዛ ጸጉራቸው ከጥቁርነት ወደ ነጭነት ተቀይሮ ነው የሄዱት ማለት ነው። ኦሬዲ ደግሞ ዛሬ ማናት ሜሪ ከሩታ ጋር ሆና ምናምን ጓገጭ ልትል እየሞከረች ነው። ምክንያቱም ከአብርሃም ደግሞ ተመልሳ ወደ ሩታ ተገልብጣለች። ደግሞ ምን እንዳሰበች ባናቅም ምን አስበሽ ነው ግን ሜሪዬ? አሁንም ሩታ ለመበደል ሩታን የሆነ ነገር ለማድረግ አስበሽ ከሆነ አይሳካልሽም። ግን ሜሪ ምን እንዳሰበች አላቅም። አሁን ላይ ሩታ ጋር ሆና እያሽቃበጠች ነው አብራ ማለት ነው። ይሄ ማሽቃበጥ ሜሪዬ ያዋጣሻል። ከዛም ማለት ሜሪዬ የሚያዋጣሽ አይመስለኝም። ብቻ ግን የሚያዋጣሽ ከሆነ ቀጥይበት ማለት ነው። እና ብቻ ግን ሩታዬ የኔ ጀግና ምንም እንዳላደረገችና ንጹህ ሴት እንደሆነች ማወቃቸው ራሱ ለኛ በጣም አሪፍ ነው ውዶች ማለት ነው። ምክንያቱም ጥፋተኛ እንዳልሆነች እኛ በደንብ እናቅ ነበረ። በማወቃቸው ግን ደስ ብሎኛል።